ስሜ ናትናኤል አብርሃም ይባላል። እዚህ ስለተገኘው በደም እጅግ በጣም አመሰግናለሁ። ጥሩ ፕሬዘንቴሽን ነበር። የኔ ጥያቄ ከአንድ ጨዋታ ነው የሚጀምረውና አንድ አጎቴ የነገረኝ ታሪክ ነው። አንድ ሰውዬ ከአንድ ሀገር ወደ አንድ ሀገር መጓዝ ይፈልግና ይመሽበታል። ሲመሽበት አንድ ባለሀብት ቤት ይሄድና ማደሪያ ይጠይቃቸዋል። ማደሪያውን ሲጠይቃቸው ጥበቃው ይመጣና አላቅህም እኮ እንዴት አሳድረሃለሁ ይለዋል። ሰውየውም በቃ ይመሽበትና ተናዶ ወደ ሀገሩ መግባት ስላለበት ያው መንገዱን ይቀጥላል። ከዛ እስቲ ደግሞ ትንሽ ሻል ያለ ቤት ያይና እስቲ ልጠይቃቸው፣ ያው እዚህ መንገድ ላይ ማደር አልችልም፣ ስለዛ ወደዛኛው ሀገር የሚያሻግረኝን እንዴት አድሬ የሚሄድበትን ብሎ አንድ ባለሀብት ቤት ከነገና ሲጠይቃቸው ውይ አናቅህም እኮ አንተ ምንድነው ምናሳይደርሃለሁ ምንም ነገር አይታወቅም ይሉታል። ሰውየውም በጣም እየተናደደ የሆነ መንገዱን ሲቀጥል አንድ ዶሳሳ ጎጆ ቤት ያያል። እዛ ጎጆ ቤት እስቲ እነዚህ ስለራሳቸውም እንኳን የሚያድሩበት የላቸውም፣ እኔን እንኳን አያሳድሩኝም፣ ግን ለማንኛው መንገድ ላይ ከማደር ያሳድሩኝ ይላቸዋል። ሰውየውም እሺ ማደሪያ ያለውም እኔም እንደምታየው ትንሽ ደሳሳ ጎጆና አንድ ላም ነው ያለን፣ ማስደሪያውን እንሰጣለን ብሎ አንድ ላምም ስላለን ከሷ ላይ ያለችንን ወተት እንሰጣለን ይሉታል። እሱም ሰውየው ደስ ብሎት በጣም በቃ ያው ከችግሩ ስለሆነ በጠዋት አድሮ ከላሟ የሚያገኟትን ወተት ጠጥቶ አድሮ በንጋቱ አመስግኖ መንገድ ይጀምራል። ልክ ሀገሩ ሲገባ ሰውየው ላደረጉለት ውለታ ያስብና አንድ አዋቂ ሰው ጋር ይሄዳል። አዋቂውንም ሰውዬ እንደዚህ ከአንድ ሀገር ወደ አንድ ሀገር ሲሄድ ያሳደሩኝና የጠቀሙኝ የረዱኝ ሰዎች ስላሉ ምን ላድርግላቸው ይለዋል። ይህም አዋቂ ሰውዬ ታሪኩን በደንብ ከተረዳ በኋላ ሄደ ላማቸውን ግደልባቸው ይለዋል። ሰውየው በጣም ይደነግጣል። ላማቸውን ከገደልኩባቸው እነዚህ ሰውዬ መኖሪያ የላቸውም ብሎ ያስባል። ከዛ አንድ ሁለት ቀን ከራሱ ጋር ያስብ ይቆይና ሄዶ ግን ይሄ ሰውዬ አዋቂ የተባለበት ምክንያት ስላለ ሄዶ በሁለተኛው ቀን ላማቸውን ሄዶ ይገልባቸዋል። እያዘነም ቢሆን ወደ ሀገሩ ይመለሳል። ከዛ ከሆነ ጊዜያት በኋላ ቆይቶ ይመለሳል። ሲያየው ያቺ ትንሽ ደጋሳ ጎጆ የነበረችው አልማዋ ትልቅ የቤት ተሰርቶ ትልቅ የእርሻ ተሰርቶ ያያል። ሰውየው በጣም ይገረምና በሄዶ ባለቤቱን አንኳኩቶ አንድ ከሁለት ዓመት በፊት መጥቼ ነበር እዚህ ቤትና ደሳሳሳ ጎጆ ነበረች ብሎ ይጠይቃቸዋል የቤቱን ባለቤት አዎ ልክ አንተ እንደሄድ ከሁለት ቀን በኋላ ላማችን ትሞትብናለች። እሷ ላማችን ስትሞትበት እኔም ወደ ስራ መሄድ ጀምራሉ፣ ያሉኝም ልጆች ሄደው ከተማ መሸጥ ጀምራሉ፣ እናትየውም በለቅሞ መስራት ትጀምራለች እና ያቺ ላም በመሞቷ ምክንያት ብዙ ነገር አብበን አድገናል ይለዋል። የእርሱ እይታ እኛም እንድናድግ የትኛዋን ላም ነው መግደል ያለብን? እንደ ተቋም እንደ ግለሰብ የትኛውን ላም እንግደል ብዬ ነው ጠይቀው። አመሰግናለሁ። ባለቅኔ ጠያቂ በጣም ጥሩ ሜታፎር ነው ያመጣኸው። በእስልምና የሚነገር የሚመሳሰል ነገር አለ። አንተ ባልከው መሰረት ሳይሆን ቤት ማፍረስ፣ ሰው መግደል ምናምን በሚባል አንድ ችኩል ሰውን የተፈተነበት ታሪክ አለ። በጣም ኢንትረስቲንግ ታሪክ። ያንተ የገባኝ ሰዎቹ ትንሽ ነገር አላቸው። እሷን ተማምነው በደህንነት ሲኖሩ ያችን ትንሽ ነገር ሲነጠቁ የተከማቸ የተደበቀ ፖቴንሻላቸውን አውጥተው ሀብት ፈጠሩ ነው። በመጀመሪያ ሀብት ለመፍጠር ከተቻለ ላሚቷ መሞት የለባትም። ከተቻለ ምክንያቱም ላሚቷን መግደል ብቸኛው ሀብት ማምጫ መንገድ ስላልሆነ። ትክክል ነህ፣ አዘናግታቸዋለች፣ ግን ብቸኛው እሱ አይደለም። ከዚህ ላም በተጨማሪ ስራ ብትሰሩ እኮ ትርፋማ ትሆናላችሁ የሚል ማስተማርም ሌላው መንገድ ሊሆን ይችላል። ነገር ግን ፊር አዲስ ነገር ኢምብሬስ ለማድረግ አለመሞከር ታስረህ ማለት ነው። በካልቸር ሊሆን ይችላል፣ በእምነት ሊሆን ይችላል፣ ይበቃኛል በሚል ልምምድ ሊሆን ይችላል። ታስረህ ካለህበት የሚፈታ ሼክ የሚያደርግ ነገር ያስፈልጋል። ያ ነገር የግድ ትልቅ መሆን የለበትም። ራስህ ሜታፎር ስላመጣህ እኔም በሜታፎር እመልስልሃለሁ። ይሄ ቤት ትልቅ ቤት ነው። እንደምታየው በመቶዎች በሺህ የሚቆጠር ሰው ይይዛል። ይሄ ቤት ሰፊ ቤት ነው። ይሄንን አዳራሽ እኔ እናንተ እንድንገባና እንድንወጣ
የሚያስችለን ያ በር ነው። የበሩ ሳይዝ እንደምታየው ከቤቱ ሳይዝ በጣም ያንሳል። ሚናው ግን ቀላል አይደለም። እንደገና በሩን ካየ በኋላ የበሩን መዝጊያ ጋን ብታይ፣ መቆለፊያውን ጋን ብታይ ከበሩ ሳይዝ በጣም ነው የሚያንሰው። ግን የምንከፍተው የምንዘጋው በሱ ነው። መጨረሻ ላይ ከሁሉ ያነሰው መፍቻዋ ቁልፍ የዚህን አዳራሽ 0.1% ሳይዝ የማትወስደዋ ቁልፍ ከበሩ እንኳን ስታስተያያት በጣም ያነሰችው ቁልፍ እራሱ ከጋኑም ስታስተያያት ያነሰችዋ መፍቻ ቁልፍ ግን እኔ እናንተን ቆልፋ ታስቀምጣለች፣ ከፍታም ታስወጣለች። ትንሿ ቁልፍ እዚህ በሚያክል ቤት ውስጥ ያለን ሰዎች መውጣት መግባታችን የምትወስን ከሆነ ሃምብል ቢግኒንግ ያነሰ ይመስል ቢግኒንግ ትላልቁን ነገር ሊያንቀሳቅስ ይችላል ማለት ነው። በዚህ አግባብ ኢትዮጵያ ውስጥ መጠየፍ ያለብን መሸሽ ያለብን መግደል ያለብን ነገር ዘረኝነት፣ ሰው መጥላት፣ መንደርተኝነት፣ ስራ መጥላት፣ የተሰራን ስራ አፕሪሼት ማድረግ አለመቻል። አፕሪሼት የማያደርግ ሰው የማደግ አስፕሬሽን የለውም ማለት ነው። እነዚህን ክፉ ልማዶች ላም ከምንገድል እኔ ጋር ነህ ብናስቀር ከትንሿ ቢግኒንግ ብንጀምር የምትመኘውን ብልጽግና ለማምጣት ያስችላል። መደመር፣ መስራት፣ መትጋት፣ ባለን ነገር አለመርካት፣ የበለጠውን ነገር አስፓየር ማድረግ። ያ ግን ከትጋት ውጭ እንደማይመጣ አምነን የምንሰራ ከሆነ በጣም መልካም ነገር ይሆናል። ጥንቃቄ የሚያስፈልገው የተሻለ ቤት ያላቸው የተሻለ ስፔስ ያላቸው ሰዎች እንግዳ አይቀበሉም። ያነሰ ብቻ ያላቸው እንግዳ ይቀበላሉ ወደሚል ግን እንዳይወሰድ። እንግዳ ለመቀበል ብለን ማነስ የለብንም። የተሻለ ሰርተን ያነሰ ሳይዝ ካላቸው ደግሞ ባህሪያቸው መውሰድ አለብን እንጂ ጥሩ አዛኝ ለመሆን እንግዳ ተቀባይ ለመሆን በጎጆ ውስጥ ደግሞ እንዳንቀር ጥንቃቄ ያስፈልጋል ማለት ነው።